ወለድ እስልምና ነው ከክርስትና ከተወለድ ክርስትና ነው ያ ወደዚህ ምድር የምትመጣበት ሚንስ ነው ብዬ ነው ማስበው እኔ ያረዳለሁ ሶ ከመጣ በኋላ ግን የትኛው ልክ ነው የሚለውን ፈትሸ መርምረ አምነህ መከተል ደግሞ ጥሩ ነው ያስባል የፈጣሪ ኃላፊነት በዚህ ላይ ምንድነው ብለህ ታስባለህ ከምን አንገል ለምሳሌ አንድ ሰው አንተ እንዳልከው በተወለደበት ሳይሆን ምን አልከኝ በተወለደበት ሳይሆን በምርጫ ነው እንጂ በተወለደበት አይደለም የሆነ ሰው ሃይማኖቱን ይዞት የሄደው በምርጫ ነው እንጂ በተወለደበት አይደለም ብለሃልና አሁን ከዛ ሐሳብ ጋር ሲነጻጸር ያው ያንተን ፐርስፔክቲቭ ማለት ነው ማለት ያዞም ልክ ሊሆን ይችላል ነው ማለት አው ግን አንተ ሐሳብህ እንደተረዳሁት ልግለጽልህና የያዘው ልክ ሊሆን ይችላል ግን የሆነ ሃይማኖት አክሴፕት ሲያደርግና በዛ ላይፍ ስታይል ሲኖር አውቆ መሆን አለበት ነው አይደል ባጭሩ ሊያውቀው ይገባል ነው አው በጣም አሪፍ ሐሳብ ነው እና አንተ ካልከው ጋር እንግዲህ ይሄ የሰው ልጆች ኃላፊነት ከሆነ የፈጣሪ ኃላፊነት ምንድነው ለነዚህ ሰዎች ምን ማድረግ አለበት ቢያንስ ለምሳሌ ጉራማይሌ ልክ እንደ ብሄር እንደ መልካችን ምናምን እንዳለ ሃይማኖታችንም የሆነ የተለያየ ነው ምን ወለድበት ማህበረሰብ ምናምን ይለያያል ሶ ከዚህ አንፃር የተለያዩ ሃይማኖቶች እንደመኖራቸው መቼም የተለያየ አምላክ ይኖራል ብዬ አላምንም አንተም መታመን አይመስለኝም እንደዛ ብለህ ታስባለህ አይዲዮሎጂ ሳይሆን ኖርማሊ የተለያየ አምላክ ይኖራል ብለህ ታምናለህ አም ሶሪ ግን የትኛው እኔ ሙስሊም ነኝ ፒኬ የሚለው ከላይ ታላቁ የሚለው ኦኬ አዎ እና እንዴት መሰለ አሁን እኔ እያወራሁ ያለሁት ኖርማሊ አግኖስቲክ ምናምን የነበርኩበት ወቅት ስለነበረ በዛ ሰዓት ላይ አስባቸው የነበሩ ነገሮችን ነው ማወራህና ሶ ምንድነው ያንተ ኃላፊነት መርጠ መግባት ከሆነ ፈጣሪ ደግሞ ምን ማድረግ አለበት ለምሳሌ የሆነ መስጠት ያለበት ነገር የለም ብለህ ታስባለህ ትክክለኛውን ሃይማኖት ከማሳወቅ አንፃር የሱ ላይፍ ስታይል ማለት ከሌለው ኮላ ከሌለ ብትፈልግም አታገኙ ዜሪዝ ማለት ነው ዓለም ላይ እውነተኛው ነገሮች አሉ ማለት ነው ስለዚህ እነዛን ፈልጎ ማግኘቱ ያንተ ድርሻ ነው ቀድም እንዳልኩ የሌለ ነገር ብትፈልግ እኮ አታገኙ ስለዚህ እውነት አለ ማለት ነው ምድር ላይ እውነት ያንን እውነት ፕሮቫይድ ማድረግ የፈጣሪ ስራ ነው ያንን እውነት ደግሞ ፈልጎ ማግኘት ያንተ ሚና ነው ምክንያቱም አንተ ካልፈለግክ ልትገባ አይችልም ማለት ኪንግ ደግሞ ራሱ እንደዛ ነው ብዬ ነው ያላስብ የፍቅር መንግስት ሆነ ነው ማስበውና ስለዚህ ግዳጅ ላይ የተመሰረተ አይደለም ኦፖርቹኒቲው አለ ትሩዙ አለ ፈልጎ ማግኘት ቆንጆ ሐሳብ አነሳህና እስኪ በሁለት ነገር ላቅርብልህ አሁን ያነሳውን ሐሳብ ላይክ አንተ ነህ ፈጣሪን ፈልገህ የምታገኘው ወይስ እሱ ነው የሚያገኘህ እኔ ፈጣሪ ሩቅ ነው ብዬ አላስብም ከእያንዳንዳችን አው ግን አንተ ነህ የምታገኘው ኦኬ አንተ ነህ የምታገኘው ወይስ እሱ ነው የሚያገኘህ ክሬት ያደረገን እኮ መገኛችን እኮ እሱ ነው እኛ ከሱ ነው የተገኘነው እኛ እሱ ሩቅ ነው ብዬ አላስብም እኛ ነን ከሱ ምን እንደቀው ስለዚህ ሁሌ አቬሌብል ነው እሱ ነገ ኮላብ ለማድረግ ሁሉ ጊዜ እሱ አቬሌብል ነው ግን የሰው ልጅ እንደምታውቀው በሁለት ዓለም ላይ ሲኖር ብዙ ነገር የተያዘ ስለሆነ ስለዚህ ለመንፈሳዊ ህይወቱ ያደላ አይደለም አብዛኛው ሰው ነው ምናልባት ፊገር ቢያስፈልገው ግን አብዛኞቻችን በራሳችን ነገር ተይዘን ያለነው እና ከዛ አንፃር ነው እንደዚህ መራራቁ ያው የምትለው ክፋት ምናምን ነው ከሱ አዎ ትክክል እኔ በምን እንደማምን ታውቃለህ በጣም ቆንጆ ሐሳቦችን ነው እስካሁን ድረስ ያነሳውና እኔ የማምንበት አንድ መንገድ አለ እሱ ምንድነው አምላክን መፈለግ ያለብን እኛ ነን የሚያገኘን ግን እሱ ነው የሚል እምነት አለኝ ለምሳሌ ከኛ ጥረት አንፃር እሱ ራሱን ይገልጽልናል ብዬ ነው ማምነው እንጂ የሆነ እኛ ስለጣር እናገኘዋለን ማለት ሳይሆን ላይክ ከኛ ጥረት አንፃር ግን የኛን ጥረት አይቶ ውጤቱን እሱን ራሱን መስጠት ይሆናል የአብርሃምንም ታሪክ ብታየው ምናምን ተመሳሳይ ነገሮች ነው ያሉት ከጣዖታውያን ቤተሰቦች ወጥቶ ወይም እምቢ ብሎ እሱን በሚፈልግበት ሰዓት ላይ ወይም እሱን ለመፈለግ በሚሄድበት መንገድ ላይ አምላኩ ራሱ እንዳገኘው ማለት ነው ሶ እንግዲህ አምላክ ስንልኛ ላይክ በጣም እንዴት በጣም ሱፐር ፓወር የሆነ ጌታ ነው ሶ እሱን ማግኘት ከኛ አእምሮ ካለችን ውስንነት አንፃር
የሆነ የሚሳካልን ነው ብዬ አላምንምና ከዛ አንፃር ነው ያነሳውልን። ምን አነሳውልን መሰለ ጥያቄው ላይ የሱ ኃላፊ አሁን የኛ ኃላፊነት መፈለግ እንደመሆኑ ሁሉ የሱ ኃላፊነት ደግሞ ራሱን ማሳወቅ አይሆንም ብለህ ታስባለህ? እሱ ራሱን ያላሳወቀበት ጊዜ የለም ብዬ ነው ደግሞ ያርጉ ማለት እሱ ይሄን ዓለም እኮ የፈጠረው እሱ ነው። ስለዚህ ይሄን ዓለም ሲፈጥር እኛን ሲፈጥር ኢዝ ሂር ማለት ነው። በቃ ሌላ ቦታ ሆኖ አይደለም አለ ማለት ነው። አቬለብል በሚታይ ነገር ማለት ነው። ስለዚህ በተፈጥሮ በምናያቸው ነገሮች ራሱን ገልጧል ብዬ ነው ማሰብ። ሩቅ አይደለም እኛንን የራቅነው ነው ብዬ ማሰብ። እዚህ ሞሮፍ የኛ ድርሻ ነው ያልኩት ከሁሉ ከዛ አንፃር እሱ ራሱን ሰውሮ ፈልጉ ሊልም አይችልም። ብንፈልገው ማናገኝ ሎጂካልም አይሆንም። ስለዚህ እሱ ራሱን ሁሉ ጊዜ በፍጥረቱ ገልጧል ብዬ ነው ማስበው። ሁሌ ከኛ ጋር ነው ብዬ ነው ማስበው። ከሚፈልጉት ጋር ሁሌ አለ ብዬ ነው ማስበውና መፈለጉ ላይ ሞሮ ችግሩ ያለው ሰው ነው ማስበው። እሱ ከኛ የራቀው የተሰወረ ነው ብዬ አላምንም። ሩቅ ነው ብዬ አላስብም። እሱ ቅርብ ነው ብዬ ነው ማስበው። አዎ ተመሳሳይ ነገር ነው ያለው። ጥሩ አመለካከት ነው። እንደገና ብዙ ሃይማኖቶች አሉ ዓለም ላይ ኦልሞስት ወደ 10,000 የሚጠጉ ከ7,000 በላይ ሃይማኖቶች አሉና ከዛ ውስጥ አንዱ ብቻ ነው መቼም ትክክል ሊሆን የሚችለው። አንተም ማንም ሰው እንደሚያምነው የትኛውም ሃይማኖተኛ እንደሚያምነው የተለያየ ሃይማኖትም ቢሆን አንድ ሰው ያመነበትን ኦኬ እሺ አካፍለን እስኪ እዚህ ላይ ያለህን እምነት አመለካከት የለኝም። ምን ለማለት ፈልጌ ነው ይሄኛው ልክ ነው ይሄኛው ልክ አይደለም ማለት አልችልም። ምክንያቱም የቦታ ጉዳይ ነው ብዬ ስለማላስብ ማለት ነው። እምነት ፐርሰናል ነው ብዬ ነው ማስበው። አሁን ግን ሃይማኖት ተቋም ስትጠራ ግን ማስ ነው የሚሆነው። ግሩፕ ስለ ግሩፕ ነው እያወራኛል። እኔ የኔን አንደርስታንዲንግ ነው። ስለዚህ ያንተንም ነው የምፈልገው። ያ በትክክል ፈጣሪውን ካመነ ፈጣሪውን ከተከተለ ፈጣሪውን የሰጠውን ህግጋት በቻለው መጠን ካከበረና ከሄደ ተገቢ የሆነ ትራክ ላይ ነው ብዬ ነው ማስበው። ምንም አይነት ተረፈቀን እንትና ስላለ ልክ አይደለም እዚህ ምናምን የሚል ወይም ይሄኛው ሃይማኖት ልክ ነው ሌሎቹ ልክ አይደለም የሚል እንደዛ ነው ጃጅመንት አምስት መብራት አልፈቅድም። ታዲያ የግድ አሁን ሁሉም ህግጋቶች እውነት ሊሆኑ አይችሉም። ለምሳሌ አሁን ስለ ፈጣሪ ህግጋት አንስተሃል፣ የፈጣሪን ህግጋት ስለመከተል አንስተሃልና ሁሉም ህግጋቶች ደግሞ ፈጣሪን የሰጣቸው ማለት አይቻልም። ለምሳሌ ቡድሂስትን ብታይ ቡድሂስት ላይ መለኮት የሚባል ነገር የለም። ኖርማሊ በጎነት በጣም ላይክ የገዘፈበት ሃይማኖት ነው። አምላክ የሚባል ነገር ባይኖርም ስፒሪቹዋል የሆኑ ነገራቶች ይበዛሉ ቡዲስት ላይ ማለት ነው። ግን ያ ነገር አምላክ ስለሌለው ኦሬዲ አምላክ ሰጧቸዋል ማለት አይቻልም። ቡድሃ የሚባል የሆነ አካል እሱ ሰጧቸዋል ነው የሚባለው ያን ህግጋትና አንተ ደግሞ አሁን እንደነገርከኝ ለአምላክ ህግጋት መታዘዝ ብለሃልና የአምላክ ህግጋት ኦሬዲ አንድ መስመር ነው ሊሆን የሚችለው፣ ብዙ መስመር ሊሆን አይችልም። ከዚህ አንፃርስ እንዴት ነው የምታየው? ነው ወይስ ለየህዝቡ የተለያየ ህግጋት የተለያየ መስመር ነው የሰጣቸው የሚል እምነት ነው ያለ? እንደዛ አላስብም ማለት ነው። በእርግጥ እንደ ሰው አተያይ ይወሰናል፣ እንደ ሰው እምነት ይወሰናል። አሁን ቀደም ያልከው ይሄንን ገሌ ልክ አይደለም ገሌ ልክ አይደለም አሁን ስፔሲፊክ አድርገህ ነው እንደዚህ ብለህ ስታወራኝ ያንን ነገር እኔ ማላምንበት ከሆነ ይሄ ነገር አላምንበት ይችላል። ሳምሃው ግን በተወሰነ መልኩ ከኔ እሳቤ ጋር ወይም ከኔ እምነት ወይም ከኔ ከምከተለው የሃይማኖት ፍልስፍና ወይ ዶክትሪን ጋር ተቀራራቢ የሆነ ነገር ያለው ሰው ግን በሌላ እምነት የሚኖር ሰው አንተ ትሞታለህ፣ አንተ ዳንን ትገባለህ፣ እኔ እንደዚህ ላል ያልኩኝ በዚህ ስፔሲፊክ አድርገህ ማላምንበትን ነገር ከተቀስክልኝ እኔ ከዚህ አንፃር አይመስልም ልልህ ይችላል። ግን ኢን ጀነራል ግን ይሄኛው ሃይማኖት አይገባም ገነት ይሄኛው ሃይማኖት በሚለው አመለካከት ውስጥ አለ። ምክንያቱም የዛን ሰውዬ እምነት የሚያውቀው ፈጣሪ ነው ስለማስብ ነው። አዎ በጣም ቆንጆ አክቹሊ ጋራለሁ። አሁን ያነሳኸውን ሐሳብ ጋራለሁ። የሆነን ሰው ስፔሲፊክ አድርገን ጠቅሰን ላይክ እንደ ሪሊጅን ግሩፕ ሜቢ እኔ አሁን የኔን እምነት በጠይቀኝ እንደ ሪሊጅን ግሩፕ ይሄ አይዲዮሎጂ የሚከተል ሰው ብዬ ላወራ እችላለሁ፣ እንደ አይዲዮሎጂ ማለት ነው። ግን ፐርሰናል ግን ይሄ ሰው ላይክ
አይድንም ወይም ደግሞ ገሃነም ነው የሚገባው ምናምን ብዬ ፐርሰናል ስለሆነ አካል ስፔሲፊክ አድርጌ ማውራት አልችልም። አንደኛ መጨረሻችንንም ስለማናቀው፣ ሁለተኛ በፈጣሪ በኩል ያለውን ደረጃ እኛ ልናቅ ስለማንችል። ግን አይዲዮሎጂ ላይ ግን ስንመጣ አሁን እንዳልኩ ቡድሂስት፣ ሂንዱይዝም ምናምን ስንል ግን አይዲዮሎጂ ነው የሚነሱትና ያንን አይዲዮሎጂ አራምደው በዛ መስመር ላይ የሚሞቱ ሰዎች ግን ኖርማሊ ትክክለኛ መስመር ላይ ናቸው። በኮሆስት መግባት እንችላለን። ምክንያቱም ብዙ ሰዎች ኮሆስት እንትን ያደረጉት ስለሆነ የኔ ጋር ያሉ ወዳጆቼ እነሱንም ሪስፔክት ማድረግ ስላለብኝ ችግር የለውም። ጥሩ እያወራን ነው ምናምን እነሱ ዲስኮንፈርት የሚያደርግ ነገር ደግሞ ማድረግ ስለማልፈልግ ሞሮፕላስ ያገኘህ ይመስለኛል። እኔ እንደዛ ነው ማለት ነው። በመቻቻል በመከባበር አምናለሁ በሃይማኖቶች መካከል ሰመሪ ሳረግልህ ማለት ነው። ስለዚህ ይሄኛው ሃይማኖት እንደዚህ ነው ይሄኛው ሃይማኖት እንደዚህ ነው በማለት አላምንም። እኔ ጋር ትክክል ነገር ካለ ብዬ ካሰብኩኝ ወይም አሪፍ ነገር መልካም ነገር አለ ብዬ እውነት አለ ብዬ ካሰብኩኝ ያንን በፍቅር ነው መግለጥ የምፈልገው። አንተን በማንቋሸሽ አንተን እንትን በማለት ሳይሆን ያንን ህይወት ወይ ልክ ነው ያሰብኩትን ህይወት በመኖር ላንተ ፍቅር በመስጠት ላንተ ኬር በማድረግ ታዲያ ትልቁ ትእዛዝ ነው ብዬ ማስበው እርስ በርስ ያለን ሪሌሽንሺፕ ይመስለኛል። ፈጣሪን መቼም አንድ ሰው አላየውም አይደል? ስለዚህ እኛ ውስጥ ያለው ፍቅር ነው ፈጣሪን ልናሳይ የምንችለው ወይም እውነተኛ መንገድ ብለን ልናስበው ልናሳይ የምንችለው። ስለዚህ ሞር ኦፍ እሱ ላይ ፎከስ ብናደርግ ሰዎች በራሳቸው ላይፍ ስታይላችንን እያዩ ወደዛ መማረክ ይችላሉ ብዬ ነው የማስበው። ሞር ኦፍ ዲያሎግ በዘለለ ማለት ነው። ዲያሎግ ልክ አይደለም እውቀት ጥሩ አይደለም እያልኩኝ አይደለም። እውቀት ጥሩ ነው። ዲያሎግ እውቀት ነው ይነጋሉ ለአንተ ሼር ማድረግ ቆንጆ ነገር ነው። ምክንያቱም ሁላችንም ተመሳሳይ የሆነ እውቀት ሌቭል ስለሌለን የመረዳት ደረጃችን የተለያየ ስለሆነ ማለት ነው። ትክክል። አክቹሊ ላይፍ ስታይል ላይ እናተኩር ሞር የተሻለ ይሆናል ብዬ አስባለሁ። አንተ ሳታወራ ላይፍ ይቀዋል ገብቷል። ወደ አንተ ምሳሌበት ላይፍ ስታይል ኖር ይገባል። መታወራኝ ሌላው መታደርገው ሌላ ከሆነ ግን ክላሽ ያደርጋል። ከዛ አንፃር መጠንቀቅ አለብን ብዬ አስባለሁ። ስምህም አለበል ፒኬ ነው ስሜ እዚህ ቲክቶክ ላይ ወይም ደግሞ ታላቁ አብርሃም ብለህ መጥራት ትችላለህ። አንድ ሀሳብ ላውራና ከዛ በኋላ ዲስኮኔክት ማድረግም ትችላለህ። ስለነበረን ጊዜ እኔም በጣም አመሰግናለሁ። ላነሳ የፈለኩት ነገር ምን መሰለህ፣ አሁን ላይ ሶሻል ሚዲያ ላይ በሁሉም ቦታ ታየዋለህና የሚነሱ ነገራቶች በሪሊጅንም በተለያየ ስለሌላው ሃይማኖት የሆነ ኔጌቲቭ ነገሮችን ማንሳት ነው። ኔጌቲቭ ነገሮችን አንስቶ ወደ ራስ መጥራት ነው እና እኔ ደግሞ ፐርሰናሊ በዛ አላምንም እና በየሃይማኖቶቹ ያሉትን ፖዚቲቭ ነገሮች ማሳየት በሚባለው ሀሳብ ነው ማምነው። ሶ ሜቢ የሚጽፉልህን ሰዎች ያው ማንነታቸውን ስለማላውቅ ስለነሱ አላወራም፣ ግን አንዳንድ ጊዜ ያኛውን መስመር የለመዱ አይነት አካላቶች ከሆኑ ይሄኛው ምቾት ላይ ሰጣቸው ይችላል። የሆነ የመጎራበጥ አይነት ሁኔታ ስለተለመደ ብዙ ጊዜ ቲክቶክ ላይ እንደዛ ነው እንጂ እኔ ኦሬዲ ሀሳብ እንድታካፍለንና ሰፋ ብለን ስለ ከሞት በኋላ ስላለ ህይወት በደንብ ሰዎች የምናወራ ከሆነ ቢያንስ እየሰማናቸው ያሉትን ነገራቶች መቀነስ እንችላለን ብዬ አስባለሁና ከዛ አንጻር ነው በፖዚቲቭ ዌይ እኔም ያለኝን አይዲዮሎጂ አንተም ያለህን እንድትሰጠኝ እንድንቀባበል ነው። አመሰግናለሁ ስለነበረን ጊዜ አርቲስት አበራ። በጣም አመሰግናለሁ። አሪፍ ነገር ነው። እዚህ አይነት ነገር ማውራት ጥሩ ነው። እንዳልከው ግን የአንዱን መንቀፍ የአንዱን እንትን ሲሆን ታርጌቱን ጎሉን ይስታል። ገብቶሃል? አንተ የተነሳበት መንገድ አሪፍ ይሆናል። አላማው ጥሩ ይሁንና ግን ኤክስፕረስ የምታደርግበት መንገድ አንተ የሆነ ሰውን ሃይማኖት ቅድም ልክ ሁለታችንም ምናልባት ማንጋራው ወይም ደግሞ ማንቀበለው ካሉ የቡዲዝም ወይ ምናምን አመለካከት እንደኛ አመለካከት ጣዖት ነው ብለን የምናስበው ነገር እሱን ከሚያራምዱ ሰዎች እሱን ከሚከተሉ ሰዎች እንኳን የሚገራርም ስታይል ተወስዷል። የሚገራርም የምታምንበት ነገር ደስ የሚልህ የሚስብህ ነገር ታገኛለህ እና ሙሉ ለሙሉ እንደዚህ ልክ አይደለም ብሎ እንትን ከማለት ይልቅ በፍቅር ስሙዝ የሆነ ኮንቨርሴሽን ቢኖር ሰዎች ይማማራሉ ብዬ አስባለሁ። እውቀት አሪፍ ነው። እኔ እውቀት አልጠላም። እውቀት ጥሩ ነው። መመርመር ጥሩ ነው። መልካም ነው። አሪፍ ነገር ነው። ቀደም እንዳልኩ ሙቭ በማድረግ ምን አይደለም ያለበት ነገርም አሪፍ ሆኖ ልታገኘው ትችላለህ። ዲስከስ ታደርግ። ስለዚህ ዲስከስ ማድረግ ጥሩ ነው፣ ግን ሪስፔክት ደግሞ ከምንም በላይ ወሳኝ ነገር ነው። የሌላውን ሃይማኖት ሌላው ደግሞ ያንተን ማክበር አለ። እሱ ላይ ፎከስ ማድረግ ቆንጆ ነው። ታንክ ዩ ብራዘር ስለሰጠኝ ጊዜ አከብራለሁ። ወዳለሁ። አመሰግናለሁ። እንገናኛለን። እሺ አባ እኔም አመሰግናለሁ። ፎሎ መለስ ከቻልክ ካልሆነም ችግር የለውም። እሺ have a nice day። እሺ መልካም ጊዜ። እሺ ለሁላችን። እሺ ይኸው መልሻለሁ። እሺ thank you።
እሺ ይወልካም ችግር የለውም እና ሰዎች እንደሰማችሁት ነው። ለማንኛውም አሁን ላይ ያለው ትልቁ ችግር ሆኖ እያየን ያለነው ነገር ወደኔ ሃይማኖት ለመጥራት የግድ የሌላውን አካል ኔጌቲቭ መናገር አለብኝ የሚል ነውና ይሄ በጣም የበዛ ስለሆነ ከብዙ ሃይማኖቶች ዘንድ አሁን ላይ እኛም ስንመጣ ወይም ደግሞ በሆስት እሺ ደግማት አለችን እንግሊዘኛ እኛም በሆስት ስንወጣ በተለይ እኔ ፐርሰናሊ እንደዛ የታመለካከት የለኝም። እኔ እስልምናን ለማስተማር የሌላውን ሃይማኖት ኔጌቲቭ ነገራቶችን ማውጣትና ማሳየት አለብኝ የሚል እምነት የለኝም። እንግዲህ ሌላ አካል ሊኖረው ይችላል፣ አይመለከተኝም ስለሌላ አካል። እኔ ግን እንደዛ አይነት አካሄድም መሄድም አልፈልግም። ከዛ አንፃር ብዙዎቹ እየተቃወሙ ነው እንዳያችኋቸው። አሁን አሪፍ ኮንቨርሴሽን ነበረ። ቀስ በቀስ ስላለን ነገር ማወቅ እንችል ነበር ሁላችንም። ማለት እሱ የሚረዳው ነገር ምንድነው ምናምን፣ እኔ ደግሞ እንዴት ነው የራሴን አመለካከት የማስበውን ነገር እንዴት ነው ላጋራው የምችለው ለሱ የሚለውን ነገር ማየት እንችላለን ማለት ነውና ያ ምንም ችግር ወይ የላ። አይ ላቋርጣ አይደለም አንዴ መጣውሽ ከታባች አንዴ ደቂቃ እሺ እና የሆነ የፍልስፍና ነገራቶችን እኮ ፕሮፋይላችን ላይ እንለጥፋለን። የፍልስፍና አማርኛዎችን ምናምን ማለት ነው አገላለጾች ምናምን ነገር ፕሮፋይላችን ላይ ምናምን እኮ እንለጥፋለን። ምንም ከሃይማኖታችን ጋር የሚያገናኝ ኢቭን ኦሾ ሊሆን ይችላል። ኦሾ በብዛት ስለሚለጠፍ የቡድሂስት ሰዎች ያስቀመጡት ነገር ሊሆን ይችላል ምናምን ኦኬ እንለጥፋለን። ግን የሆነ ከሌላ ሃይማኖት ወይም ከምንጎራበጠው መስሎ ከሚሰማን ሃይማኖት ሲመጣ ግን በጣም ኔጌቲቭ አድርገና ሁሉንም ነገር ወደ ጠማማው መስመር የመውሰድ ማለት ነውና እኮ ፈረንጅ መሆን ይጎዳኝ እና እንደዛ ወደ ጠማማው መንገድ የመውሰድ ያ ደግሞ ትክክል ነው ብዬ አላምንም። የትኛውም የሃይማኖት መጽሐፍ በጣም ክፉ ቢሆን ኑሮ ይሄን ያክል ሰው ተከታይ ሊኖራቸው አይችልም ነበር። ሰው በባህሪው አላህ Subhanahu Wa Ta'ala ወነፍሲ ወማ ሰዋሃ ነው የሚለው። በነፍስም ባስተካከላትም ብሎ ነው የሚገልጸው። ነፍስ የተስተካከለች ነች። ሰው በተፈጥሮ ፖዚቲቭ ነው፣ ኔጌቲቭ አይደለም። ሰው በተፈጥሮ መልካም ነገሮችን ነው መረዳት የሚችለው ሲወለድ ጀምሮ። ግን በባህል ካደረብን ወይም ደግሞ ለሌላው አካል ከምንሰጣቸው ጥላቻዎች ወይም መምህሮች የምንላቸው አካላቶች ከሚያስተምሩ መጥፎ ነገራቶች በመነሳት ብዙ ሰው ምንድነው የሚያስበው ፖዚቲቭ ነገር እንኳን ቢወራ ከሌላ ሃይማኖት ከሆነ ኖ ይሄማ በጣም ይሄ ማለት እኮ እንደዚህ ብሎ ወደ ጠማማው መስመር መውሰድ ማለት ነው። እና ይሄ በጣም ጥሩ ያልሆነ ነገር ነው። አሚር የምታወራው ነገር ካለ የሆነ ነገር በለንና ከዛ በኋላ እንትን ሰው እንፈልግ አይ ቲንክ። እና አርቲስት ነው። አርቲስት አበራን ካላወቃችሁ ተዋናይ ነው፣ አርቲስት ነው። ለዛ ነው አርቲስት አንተ ነው የሚባለው አንተ አይባልም ያልኩት። አራዳ ቅዳሜ የሚል ቅዳሜ ፕሮግራም አላቸው ኢቢኤስ ቲቪ ላይ። እዛ ላይ ያቀርባል የተለያዩ ጭውውቶች ምናምን እንደዚህ ያቀርባል ማለት ነው። አሚሮ ቀጥል ሀቢቢ። እሺ አንዳንድ ልጆች ግን በጣም ሲበዛ ኔጌቲቭ ናችሁ ወላሂ። በጣም ሰላማዊና ደስ የሚል ውይይት ነበረ። እኛም እየተማማርንበት ነበርና እኔ በሌላኛው አካውንቴ እሱ ቤት ነበርኩኝ የሚጽፉት ነገር ምናምን ሲል ማሻአላህ የኛ ልጆች ብዙ ቦታ አይቻቸዋለሁ። ለዳዋው በአንድም በሌላም በኩል አስተዋጽኦ ያደርጋሉ። ቶሎ ገብተው በዛ በኩል ኮመንት ፔስት እያደረጉ የሌሎች ኮመንት ኔጌቲቭ ኮመንቶች እንዳይታዩ እየተባበሩ ነበረ። ለዛ ነው ለተወሰነ ሰዓት እሱም ፍሪደም ተሰምቶት ያወራህና ግን እንደዛም ሆኖ በጣም በቃ ጭራሽ የሌለ ስም እየተለጠፈብን ነበር። አንዷ ጭራሽ ምን አለች? እስልምናን ለማስፋፋት ህዝቡን እያታለሉ የሴቶችን እርቃን ፎቶ በመያዝ የሚያሰልሙ ጽንፈኛ የኢስላም ግሩፕ አባላት ናቸው ተጠንቀቅ ብላ በተደጋጋሚ ፖስት ታረጋለች እና ኮፒ ፔስት እያደረገች። እዛ ሌላኛው አንድ ደግሞ መጥቶ ምን ይላል? እዚህ ኮመንት ላይ ፔስት የሚያደርጉ ሙስሊሞች
የቲክቶክ ሃከር ናቸው። ቲክቶክህን ሃክ ሊያረጉ ነው፣ ተጠንቀቅ። እና ለዛ ነው የፈራው። ጽንፈኛ ነገር ትንሽ እኔ እንደው ወላሂ አይደለም የራቁት ፎቶ ለይዚ ቅርና እዚህ ፕሮፋይል የምታዩት አሜሪካን ፒኬ የሚባለው ይሄ ካራክተር እንኳን ጺም የሌለው ሆኖ ፊልሙ ላይ በቃ ራቁቱን ሆኗል ብዬ ተሰምቶ ይለሱ ጺም አድርጌለት ምናምን ፕሮፋይል ያደረኩት ሰው ነኝ እኔ። አላህ ያሳያችሁ። ይሄን የመሰልኩ ልጅ እነሱ የራቁት ፎቶ አላለው ይራቁት ያለ ይሁን። እስኪ እናንተ ጽንፈኞች ግን አረወየ ያንዳንድሽ አርብሮ ማጾም ይውላ እዛ ሰማይ ቤት ቆርጥ ያለ መስሎሻል? አንቺ ነሽ የምትቆረጨው አለ። ለማንኛውም እስኪ እንላክና አንዳንድ ነገሮችን እናወራ። እንትን ነው ባይዘዌ ማለት ነው። ሰዎች አሁን ትንሽ ችግር የለው እስኪ ለምዱኝ ነው። ሰው ከለመደ በኋላ ማንነታችሁን እያወቀ ሲመጣ ኖርማሊ መስተካከል ይጀምራሉ። አሁን ቲክቶክ ላይ ያለው ትልቁ አካሄድ ምንድነው? ኔጌቲቭ ነገሮች በጣም ይበዛሉና እነዛን ኔጌቲቭ ነገሮች ስለሚበዙ ከዛ አንፃር የሚመጣው ሰው በሙሉ የሆነ ስፒሪቹዋሊቲ የሚያወራ ወይም መንፈሳዊ ሃይማኖት ስለሚባል ነገር የሚያወራ አካል በሙሉ እንትን ይመስላቸዋል። በቃ የሌላውን ሊያንጓጥጥ የገባ ምናምን እንደዛ አድርገው ነው የሚረዱት። እኔ ደግሞ አይመቸኝም። እኔ የሆነ ያለፈ ታሪክ ብዬ ማውራት አልወድም። ስለ ባይብል ምናምን ሳወራ ኔጌቲቭ ፓርት ምናምን እንደዚህ እየፈለፈልኩ ማውራት አልወድም። በቃ ይሄ በቃ የኔ ባህሪ ነው እና ይለምዱኛል። ቀስ በቀስ ችግር የለውም ይለምዱኛል። እስልምናን ለማሳወቅ ደግሞ ኢቭን ወይ ሀይቢ አንዷ ክርስቲያን ዮዲ ኢየሱስ ሚል በእኔ በኩል አሁን ያወራ ነው እንደዚህ አይነት ውሸት ምናምን ብለን ስናወራ እሰይ ደግ አደረግን በስራ ጸድቅ የለም አላለች እና ሆኔ ብሎ ነው። ለዛ እኮ ነው ባይዘው እንዴት ነው ሰው በገሃነም የሚያምን ሰው አሁን ያለው ላይፍ እንዴት ነው የሚኖረው ብዬ ያነሳሁት እኮ ለዛ ነው። ታውቃለህ በቃ እነሱ አሁን የሆነ ቡድን አባል መሆናቸውን ነው የሚያስቡት እንጂ የሚናገሩት ትክክል ይሁን አስተምሮታቸው ይስማማ ይጋጭ ምንም ግድ አይሰጣቸውም። ምንም ማለት ነው። ኤኒዌይስ አበዛለሁ እንግሊዘኛ እችላለሁ ለማለት ነው። አበና ይስደራል ስል ደግሞ ከዚህ ታች አልቀወጥትም። ስንቴ ነው ደጋግሞ የጻፏት ይችን ቴክስት። ኦኬ ሪስትሪክሽኑ እንዳለ በቃ እስኪ እንዙሩና የሆነ ነገር ሰው እንፈልግ። ለዛ ባይ ዘ ዌይ ወንድ ጋር ማውራት የምፈልገው ለዚህ ነው። እኔ ወንድ ጋር ሳወራ እግባባለሁ፣ ምንም ችግር የለብኝም። ሴት ጋር ሳወራ ግን ችግር አለባቸው። እኔ አይደለሁም ያለብኝ፣ እነሱ አለባቸው። መግባባት አይችሉም። ቲክቶክ ላይ ያሉ ሴቶችን ነው እሺ፣ ሰዎች እዚህ ያላችሁ ኮሜንት ላይ ያላችሁን ሴቶች እንትን አይለም አይመለከት። ቲክቶክ ላይ ያሉት ግን በብዛት ምንድነው በቃ የሆነ ወይ ሜካፕ የሚሰሩ ምናምን አይነት ሰዎች ናቸው። የሆነ እንትን ላይ ያሉ ሰዎች ስለሆኑ በብዛት እነሱ መጣው እዚህ ቻፔቴና ይሄው ምናምን እንደዚህ እንደዛ ነው የሚወዱት እንጂ ቁም ነገር አያወሩም። ምንድነው ልካለው አይቀበልም unable to connect ነው የሚለው። እስኪ እዛ ቤት ምን እያሉት ነው? እስኪ ሂዳችሁ የሆነ ሲያወራ ሰምተህ ፖዚቲቭ ነው የሚያወራው ወይስ ኔጌቲቭ ነው የሚያወራው? ምን እያሉት ነው ወይስ ወደ ሌላ ነገር ገብቷል? ሚስተር ካን አትሞክርም እንዴ? ኖርማሊ እንትን እያለ ነበር። ለሰጣችኝ ኢንፎርሜሽን አመሰግናለሁ ምናምን እያለ ነበር። እስኪ አሁን በሚልግ ሂድ እስኪ የሆነ እስከዛ እዚህ ጋር ሰው ልፈልግ። እግዚአብሔርን ጥራት ካልሆነ ወጣለ ማርያምን ነው ጥራት። ሄሎ ኤቭሪዋን፣ ሰላም ዲጄ
ኦ ስፒከር ነው መሰለኝ አይደል የምታዳምጠው? እኔ በስፒከር ነኝ ይሄው ብቻ ወደ ላይ ወጥቼ ኮመንትን ሳይ ከፊኬ ጋር በሰላም አውርተህ የለም ወይ የእሷን ስም ማጥፋት ተወው ይላል። ውሸታም እያሉ ምናምን ሙስሊሞች እየጻፉ ነው ምናምን። አሁን ግን ኖርማሊ ስለሷ እየጠየቀ ነው። አይ በቃ ድምጿ ራሱ የነገረኛ ሴት ድምጽ ነው ያላት። ተዋት እባክህ። አሁን አይ ቲንክ እየሰማን የነበረው እሷ ነው። ሀከሮች ናቸው። ይሄን ያክል እውቀት ኖሮኝ ማለት ነው እኔ ሀክ እስከማድረግ። ጌታዊ ስም ይባረካል። እስኪ እሺ አማረ መኮንን። ኧረ ሰው ግን ብልግናው ጨምሯል። ከባድ ነው። ኤላ ወጣ መሰል። ምን አመጣለሁ እኔ ተመችቼ እቀራለሁ እንጂ። አኒ ፍላወርስ ኤንድ ጊፍትስ እንየው ጆን ዘላለም መዘመር ንጉስ። አረ ሲሰሩ የነበሩ ወንድሞቻችን ናቸው ተጽዕኖ የፈጠሩት እኛ አይደለም። ሰላም አሚር ላክ በሉትሽ። እንዴ ደግሞ ብድግ ብዬ ንጉሴ ሆይ እባክህን ምናምን ብለስ ጭራሽ ላይ ያዘምሩኝ ነው እንዴ? አሜን አሜን። አንተንም አለ ይወደድ። ሐሳብ አለኝ። ትሸጨዋለሽ ሰላ ወይም ነቢያት? ስንት ነው የምትሸጪው? ስንት ይባላል? ስንት እንክፈል? ወው ሲራጅ ጀማል ያስፈራል። አሁን ኢንቫይት የላከው ሰው ያስፈራል በጣም። ለኝ ወጣህ ለኝ ተወጣለህ እና ታዲያ እንዴ እና ምን በወጣኝ ስሚዞ ምንድነው የምትለው አንተ? ፈረንጅ ኡስታዛችን አይደለም? ስሚዝ ና እስኪ በሆስት በኋላ ካንተ ጋር እንዙር እስኪ። ስሚዝ ክፈትና ና በሆስት ድምጽህን ሁሉ ከሰማው ስንት ጊዜ ሆነኝ። በኋላ ክፈትና ላክ ስሚዝ ፈረንጁ። አክቹሊ ፎቶ ደርሶኛል። ይበቃኛል እንዴ? እና ስሚዝን ብታዩት ባይ ዘ ዌይ የዩቲዩብ ቻናል አለው ስሚዝ። ሁላችሁም እንትን አድርጉት። በቪዲዮ ነው የሚሰራ። እዛ እንትን ነው የሚለው ፋሪድ ሪስፖንድስ ሚል የዩቲዩብ ቻናል አለ። ፎሎ አድርጉትና ተከታተሉ። እንግሊዘኛ ላይ ብቻ ነው የሚሰራው።